ይህ የእናንተው ድምጽ የሆነው ቢቢኤን ነው። እኛ አሁንም እናረጋግጠው ጥያቄያችን የመብት ጥያቄ፣ ጥያቄያችን የቤታችን ጥያቄ፣ ጥያቄያችን የመስጊዳችን ጥያቄ ነው። ይሄንን መፍታት ያለብን ደግሞ እኛ ነን። የቀበሌ መስተዳድር የክፍለ ከተማ ተወካይ አይደለም ይሄን የሚመለከተው። ጸጥታን የማስከበር ሰላም እንዳይደፈርስ መጠበቅ የነሱ ኃላፊነት ሊሆን ይችላል። መስጊዳችን ላይ ግን መሾምና ማውረድ ያለብንን ኢማም እነሱ ሊወስኑልን ከመጡ ይሄ ደግሞ እድሉን አንሰጣቸው። እኔ በየመድረኩም ምናገር ያለው ትልቁ ነገር ህገ መንግስቱን ይዘን መንግስትን ሃይማኖታችን ውስጥ አትግባ፣ የኢትዮጵያ እስልምና ጉዳዮችን በሚመለከት ምርጫ ላይ የትኛውም የቀበሌ አመራር ስብሰባ ሊጠራን አይገባም። የትኛውም ካድሬ የተለያየ መድረክ አዘጋጅቶ በዚህ ጉዳይ ሊያወያየን አይገባም። በመሪ ደረጃ ለምን እነሱ የኛ የጋራ በሆኑ ጉዳዮቻችን የተጠመዱ ናቸው። ህዝበ ሙስሊሙንም ህዝበ ክርስቲያኑንም ያስተዳድራሉ፣ ይመራሉ። የድህነት ችግር አለብን፣ የመንገድ ችግር አለብን። ለምንድነው ስራ ፈቶ የማይመለከታቸው ጉዳይ ላይ መጥቶ ስለ ኢትዮጵያ እስልምና ጉዳይ ስለ መጅሊስ ምርጫ ለምን ይመጣሉ? ለምን ስራ ይፈታሉ? ለምን የህዝቡን ኃላፊነት በጊዜ ተገድቦ የተሰጣቸውን ለምን ያለ አግባብ ያባክኑታል? ጥያቄያችን እኔ አሁንም ቢሆን ከመንግስት በኩል የሚመቻቹ መድረኮች ላይ በሚደረጉ ቦታዎች ላይ አትሄዱ አይደለም፣ ከቀድሞ ንግግሬ ጋር አይጋጭም። ሲሆን ነው ያልከን። ግን ሳይሆን ቀረና በየመድረኩ ይጠሩናል። በክፍለ ከተማ፣ በቀበሌ፣ በመንደር በተለያዩ አዳራሾች ይጠሩናል። ሄደን ግን ስለ ምርጫ ጉዳይ አይደለም ማውራት ያለብን። በመጀመሪያ ደረጃ የታለ ደንብ? በከዛ አልፎስ እናንተ ምን አግብቷችሁ ነው በዚህ ጉዳይ ጣልቃ ገብታችሁ ስለኛ ምርጫ የምታወያዩን? ዑለሞቻችን በየአካባቢው ያሉ መሪዎቻችን ናቸው የሚያወያዩን። እናንተ ታች ወርዳችሁ ግራና ቀኝ ወይም ከኋላ ከፊት ቁጭ ብላችሁ መታዘብ አለባችሁ ነው ሊባሉ የሚገባው። ከዛኛ መድረኩን ይዘን ከነሱ ምንፈልግ ድጋፍን ሊደግፉን ይገባል፣ ህገ መንግስቱን ጭምር ስለሚያስገድዳቸው። ይሄ ግን ጣልቃ ገብነት አይደለም። ስለዚህ ይሄን ያክል 6 ወር ስንጓዝ የሙስሊም ማህበረሰብ ባደረገው እንቅስቃሴ ላይ ትግላችን ሰላም አይደለም። የፈለገ አቅጣጫውን ሊያስለውጡት አቅጣጫውን ቀይረው ለአደጋ ሊከቱት እንቅስቃሴ አድርገዋል። ነገር ግን ሙስሊሙ ለዚህ አልተመቻቸው። ሙሉ ልብ ኢኽዋን ከምንድን ነው እየፈራን ያለነው? እኛ ጦርነት አላወጅም፣ የማንንም እምነት መብት አልነካንም፣ የየትኛውንም ስርዓት አልተቃወምም። ህገ መንግስቱ ይከበር ጥያቄያችን ነው። አሁንም ህገ መንግስቱን እናስከብራለን የሚሉት አካላቶች ህገ መንግስቱን ያክብሩት፣ በእምነታችን ላይ ጣልቃ አይግቡበት። ይሄው ነው ጥያቄያችን። አላሁ ሌላ ምንም ጥያቄ የለንም። አው የገቡ አካላቶች አሉ፣ ያውጡ። ትካሻችን ከብዶናል፣ እጃቸውን ያንሱልን። አንቀበላቸውም ከዚህ በኋላ። ሊከላክሉ ይሞክራሉ በተለያዩ መድረኮች ላይ። አንዳንድ ጊዜ ጣልቃ ግቡ ይሉናል፣ አንዳንድ ጊዜ ደግሞ ጣልቃ ገባችሁ ብሎ ግራ ያጋባሉ እነዚህ አክራሪዎች ብሎ ይላሉ። እኛ ጣልቃ ግቡ እያልን ያለነው ድንበር አለው። ህገ መንግስቱ እስካስቀመጠው ድረስ ጣልቃ መግባት አይደለም። ጸጥታን ለማስከበር ብመጡ ችግር የለብንም። ራሳቸው እርስ በርሱ ይጋጫል፣ የሚናገሩትና የሚሰሩት ነገር ይጋጫል። በዚህ በአዲስ ራዕይ ገጽ 28 ላይ መጅሊሱን የማንሳት የመምረጥ የመሻር ጉዳይ የህዝበ ሙስሊሙ ነው፣ የመንግስት ድርሻ አይደለም። አዎ ደግነውና መሰግናለን። በህዝበ ሙስሊሙ እንቅስቃሴ ሙስሊሙ በፈቀደው መንገድ መምረጥ ይችል ዘንድ መንግስት የተለመደውን ሁኔታዎች የማመቻቸት ድጋፍ ሊያደርግ ይችላል። ግልጽ ነው አይደል? ይሄኛም በጣም እንደግፋለን፣ ይመቸናል። አዎ መንግስት እኛ ያገባንም እምነታችሁን ራሳችሁ መራችሁን ራሳችሁ አይደል ትመርጣላችሁ ያለን? አዎ እናመሰግናለን። ስለዚህ መምረጥ ያለብን እኛ ነን። በየአካባቢያችን በየመሳጅዶቻችን መሪዎችን ለመምረጥ እንቅስቃሴ መጀመር ግድ ይለናል። ሁላችን አስመራጮችን እንመርጣለን፣ ከዚያ በኋላ መሪዎቻችንን እንመርጣለን። ያጸድቁልናል፣ እንቀበላለን።
አያጸድቁትም መስጊዶቻችን እናስተዳድራለን ከዛ በኋላ እነሱ የሚያስቀምጡት አሻንጉሊት ካለ ያው የመጅሊሱን ግቢ ይዞ ይቀመጣል እኛ መስጊዳችንን ራሳችን ማስተዳደር አለብን የመረጥናቸው መሪ እንጂ የተመረጡልን የተቀመጡልን መሪዎች እኛን ሊያስተዳድሩ ናቸው ሁሉም ቢሆን ምርጫችን በመስጊዳችን በህዝባችን አላሁ አክበር ሙስሊሙን የመሩት የሚችሉትን አካላቶችን መምረጥ የራሱ መብት ብቻ ስለሆነ በመብታችን ያላቸውና ሁሉም ደጋግመን የምንጠይቀው ሌላ የማንም መጠቀሚያ መሆን አይፈልግም ሙስሊሙ ለዚህም እንደማይሆን ስድስት በሚሊዮን የሚቆጠር ህዝብ አንድ ቦታ ላይ የተሰበሰበ ድንጋይ ሳይወረወር የማንንም መብት ሳይነካ ማንንም ላይ ችግር ሳይፈጥር ከቤት ወጥቶ በሰላም እየተመለሰ መሆኑን እየተመለከቱት ነው አንድ ቦታ ላይ ጥቂት ሰዎች ተሰብስበው ቁጥራቸው አነስተኛ የሆኑ ሰዎች ተገኝተው ምን ያክል ችግር እንደሚፈጠር ያውቃል በሌላ ስብስቦች ላይ ሙስሊሙ ግን ሚሊዮን ተሰብስቦ አንዳች ድምጽ ሳያሰማ ጥያቄውን ብቻ አቅርቦ እየተንቀሳቀሰ ያለ ከዚህ አንፃር አሁንም ነገም ከነገ ወዲያ ደጋግመን የምንጠይቀው እኛ መሪዎቻችን እኛ እንጂ የምንመርጣቸው እነሱ አይደሉም እኛ መምረጥ ካለብንም ደግሞ መቼ መምረጥ እንዳለብን የት መምረጥ እንዳለብን በመቼና በምን አይነት ሁኔታ መስፈር መምረጥ እንዳለብን መወሰን ያለብን እኛ እንጂ እነሱ አይደሉም ይቷል ስለዚህ አሁን ሙስሊም ማህበረሰብ ነው የሚወስነው ይሄ አካል ነው ምን ያስፈልገኛል የመጅሊስ ምርጫ ጉዳይ እኛንን የምንወስነው ስንፈልግ በቀበሌ ካለ እኛንን ማለት ያለብን ስንፈልግ በመስጊድ ብንፈልግ በምንፈልግበት ቦታ እኛንን የምንወስነው እንጂ እነሱ ሊወስኑልን አይገባም የሚመረጠው እኛንን እንወስነው የሚመርጠውን ጊዜውን ቦታውን ጭምር እኛንን የምንወስነው በዚህ መልኩ አቋማችን የትም ከጫፍ እስከ ጫፍ ግልጽ ነው አቋማችን ላይ ከጸናን ጀሊሉ ከኛ ጋር ነው አላሁ አክበር የመስጊያ አንድ ምሳሌ ልስጥ አይጦች ማህበር ማቋቋም ፈለጉና እንቅስቃሴ ጀመሩ ድመት ድጋፍ ካልሰጠው ብላ መዝለል ጀመረች አይጦች ለማህበራቸው የድመት ድጋፍ ያስፈልጋቸዋል እኛ ዲናችንን ለማስፋፋት የአይሁዳና የሌላ ድጋፍ አንፈልግም እኛ እንበቃለን አላሁ አክበር